ጻድቅና ቅዱስ እንዳንሆን ምን ምክንያት አላችሁ ምእመናን? እኛ በሰላም እየገባን እየወጣን መቀደስ አቅቶናል። እኛ መቅደስ መሃል እየቆምን መቀደስ አቅቶናል። ስንቶች ነን ሲኒ ያስገለበጥን ምንኖር? ስንቶች ነን ማለዳ እዚህ ምሽት ሌላ ቦታ ምንንከራተት? ወገኖቼ ጻድቃን ለመሆን የግድ የኔና የናንተ ፍላጎት መሟላት የለበትም። ምናልባት አንዳንድ እግዚአብሔር መከራን እንኳን ቢሰጥ እንዳትጠራጠሩ፣ እሱ ስጦታል። ልጁን የማይታደግ ትውልድ እንዳይኖር ወገኖቼ አንተ መቅደሱ ውስጥ ልጅህስ ምናልባት ናይት ክለብ ውስጥ ይሆን? እቺ ቤተ ክርስቲያን ማንም ዝም ቢል እንኳን ስለዚህች ቅድስት ድንግል ማርያም ክብር ትቆማለች። እግዚአብሔር ዝም ሲል ይልቅ ፍሩ። ይሄ ዘመን አስፈራ። እግዚአብሔር ዝም ያለ ይመስላል። ለምሮ ብዙዎቻችን ፈሪዎች ይሆን ነው መኖር ነው የምንፈልገው። ወደ ኢየሱስ ክርስቶስ የምር ማቅረብ ያልቻለው የኛ የህይወት ጉድለት ይሆን ወገኖቼ? የእግዚአብሔር ቃል እንዲህ ይላል፣ ስሩ ቅዱስ ከሆነ ቅርንጫፉ ደግሞ ቅዱስ ነው፣ በኩራቱ ቅዱስ ከሆነ ቡሃው ደግሞ ቅዱስ ነው ይላል። የሮሜ መልእክት ምዕራፍ 11። አገር እንድትቀደስ እኛ በዓል አክብረን እልል ብለን እንደ ነገሩ ቆመን ስጋችንን አድክመን ነፍሳችንን ለእግዚአብሔር ሳናስገዛ መሄድ አይደለም፣ ቅዱስ መሆንን ይጠይቃል። እንግዲህ የዚህ ሰማይ ታሪክ የሚጀምረው ከዚህ ቅድስና ነው። ወላጆቹ በሕገ እግዚአብሔር በመኖር ፍጹም ጻድቃን ነበሩ ይላል እግዚአብሔር ቃል። ልጅም ሳይኖራቸው ጻድቃን ነበሩ። እግዚአብሔር መልስ ሳይሰጣቸውም ጻድቃን ነበሩ። ወገኖቼ ጻድቃን ለመሆን የግድ የኔና የናንተ ፍላጎት መሟላት የለበትም። እግዚአብሔር ባይሰጠንም የጽድቅ ሕይወት ግን እንኖራለን። የምንፈልገውን ባናገኝም ከጽድቅ ሕይወት ግን ማፈግፈግ የለብንም። እነዚህ ባልና ሚስቶች ዘመናቸው አርጅቷል። የሴትነት ወግ ቀርቷል። ያውም የካህን ሚስት ናት ኤልሳቤጥ። የእግዚአብሔርን ቤት እያገለገለ የእግዚአብሔር ተአምራት የማይደረግለት እያሉ ነቀፌታ ሞልቶባቸው ነበር ይላል። በልጅ ማጣት ላይ መሰደብ አያሳዝንም? ሲነቀፉ አርጅተዋል ወገኖቼ። ነቀፋን ሁሉ ተሸክሞ መኖር ይሄ ነው ክርስትና ወገኖቼ። ልጅ የለም፣ አርጅተዋል፣ በነቀፌታ ውስጥ ይኖራሉ፣ ግን ጻድቃን ናቸው። ጻድቅና ቅዱስ እንዳንሆን ምን ምክንያት አላችሁ ምእመናን? ምንም። እኛ በልጅ ተሞልተን ቅዱስ መሆን አቅቶናል። እኛ በሰላም እየገባን እየወጣን መቀደስ አቅቶናል። እኛ መቅደስ መሃል እየቆምን መቀደስ አቅቶናል። እንዴ ይሄ ዘካርያስን እኮ አድንቆት ለዚህን ያክል ዘመን ልጅ ባይኖረው በነቀፋ ውስጥ ቢኖርም አገልግሎቱን ግን አላቋረጠም። ስንቶች ነን ቀለል ያለ ጥያቄ ጠይቀን ስላልተመለሰልን ጠንቋይ ቤት ለጠንቋይ ቤት የምንርመሰመስ? ስንቶች ነን ሲኒ ያስገለበጥን የምንኖር? ስንቶች ነን ማለዳ እዚህ ምሽት ሌላ ቦታ የምንንከራተት? እውነተኞች ነን ግን የምር መኖር ግን መቻል አለብን። ባይሰጠውም አገልግሎቱን ቀጥሏል። ክርስቲያን ማለት እኮ እንደዚህ ነው። እግዚአብሔርን ማምለክ እኮ እንደዚህ ነው። በምናገኘው በምናጣው ልክ አይደለም እግዚአብሔርን የምናመልከው። እግዚአብሔር ስለሆነ ነው የምናመልከው። ሙሴን አታስታውሱ? ከነአን አትገባም ቢለው ማገልገሉን ግን አላቋረጠም። እግዚአብሔር ሆይ ምንም እንኳን ባላገኝ አንተን እንዳመልክህ እርዳኝ ልንለው ይገባል። ጥያቄን ባትመልስልኝም፣ ዘመኔ ቢያረጅም፣ ሰውነቴ ቢደርቅም፣ ልጅም እንኳን ባትሰጠኝም፣ የፈለኩትን ምኞቴን የልቤን መሻት ባታደርግልኝም፣ እባክህ አንተን እንዳመልክህ ላንተ እንድገዛ ካንተ ጋር እንድኖር እርዳኝ። ክርስቲያን ማለት ይሄ እንኳን አይደለም ይሄ መከራም እንኳን ቢኖር
ክርስቲያን ያን መከራ እንደ ስጦታ እየቆጠረ ይኖራል። እንግዲህ ምንም ማድረግ አንችልም ምእመናን። እውነቱን ባንነግራችሁ እኛንን የምንጠየቀው። ቅዱስ ጳውሎስ ይህ ስለ እናንተ ተሰጥቷችኋል ይላል፣ ስለ ክርስቶስ ተሰጥቷችኋል ይላል። የፊልጵስዩስ መልእክት ምዕራፍ 1 ቁጥር 29 መከራን እኮ ነው ተሰጥታችኋል የሚለን። ክርስቲያን ከሆን ምናልባት አንዳንድ እግዚአብሔር መከራን እንኳን ቢሰጥ እንዳትጠራጠሩ፣ እሱ ስጦታ ነው። እሱ ስጦታ ነው። ከኃጢአት የሚከለክልበት ስጦታ ነው። እግዚአብሔርን የማንተውበት ስጦታ ነው። ደጅ መጥኛ ስጦታ ነው። በእግዚአብሔር ፊት መመላለሻ ስጦታ ነው። እሱ እንኳን ቢሆን እነዚህ ወላጆች ናቸው ይህንን ቅዱስ ልጅ ያስገኙት። ደግሞ ዘካርያስን ላስታውሳችሁ፣ አባቱም እኮ ሰማዕት ነው ወገኖቼ። ታድለው ያም አገልጋይ ይሄም አገልጋይ፣ አባት አገልጋይ፣ ልጅ አገልጋይ። ወገኖቼ ይሄ ትውልድ የት ይሆን ያለው? ግድ የለም እናንተ በጣም አዋቂዎች ናችሁ። ትላንት ደጋግ አባቶች ሰርተዋችሁ ይሆናል። የዛሬ ልጅ ግን የት ነው የሚኖረው? አባት ሆይ፣ የዛሬ አባወራ ሆይ፣ አንተ እዚህ ነህ፣ ልጅህ ግን የት ነው? እሱን አስበው ታውቃለህ? አንተ መቅደሱ ውስጥ፣ ልጅህስ ምናልባት ናይት ክለብ ውስጥ ይሆን? አንተ ቅዳሴ ላይ፣ እሱስ እንጃ ፕሌይስቴሽን ላይ ይሆን? አንተ ዝማሬ ላይ፣ ያቺ ምርጥ ልጅህስ ዘፈን ላይ። አንተ ንጹህ ልብስ ለብሰሃል፣ እነሱስ አጋንንትን የሚስቡ ልብሶች ለብሰው ይሆን? ልጁን የማይታደግ ትውልድ እንዳይኖር ወገኖቼ፣ እግዚአብሔር ለኔና ለእናንተ የሰጠን አንድ ትልቅ አደራ የማኅፀኖቻችን ፍሬዎች ልጆቻችን፣ የአብራካችን ክፋዮች፣ የአጥንታችን ፍላጮች፣ የሥጋችን ቁራጮች ልጆቻችን። እባካችሁ ስለ ልጆቻችን የምንጋደል እንጂ ትጸልዩላችኋላችሁ ለመሆኑ? ታለቅሱላችኋላችሁ ለመሆኑ? እጆቻችሁን ትዘረጉላችኋላችሁ ለመሆኑ? ስለ እመቤታችን ስለ ቅድስት ድንግል ማርያም በተአምረ ማርያም የተጻፈውን አንብባችኋል? ቅድስት ሐና የሰጣትን ይጠብቅላት ዘንድ ዘውትር ትጸልይ ነበር ይላል። ድንግል ማርያም የእናቷም ውጤት እኮ ናት። እናንተ እናቶች ለዚህ ለርኩሳት መናፍስት ዓለም ልጆቻችሁን ዝም ብላችሁ ታስበላላችሁ? አታለቅሱላቸው፣ አትጸልዩላቸው። አባት አገልጋይ፣ ልጅ አገልጋይ ታድለው። እኔ የአባቱ አገልግሎት ደግሞ እንዴት ይመስጠኛል! ካህኑ ዘካርያስ ቅድስት ድንግል ማርያም እናታችን ጌታችንን ከወለደች በኋላ መቅደስ ውስጥ ሄዳ የምትቆመው ደናግላን የሚቆሙበት ቦታ ነበረ። ጌታን መውለዷን የማያውቀው ግን የዘላለማዊ ድንግልናዋን ያልተረዱ አይሁድ በትርና መቋሚያ ይዘው መጥተው ውጪ፣ ያንቺ ቦታ ይሄ አይደለም ይሏት ፈለጉ። ዛሬ አንዳንድ ፕሮቴስታንቶች እንደሚሉት እኮ ነው። እግዚአብሔር ይመልስልን። ቦታሽ አይደለም፣ አንቺ ወልደሻል፣ ድንግል ልትሆኛችም፣ ለምን ደናግላን ቦታ ትቆሚያለሽ ባሏት ጊዜ ዘካርያስ ነበር የቆመው። ዘመዷ ዝምድና ስላለው እኮ አይደለም፣ እውነት ስለሆነ ነው የቆመላት። ምን ብሎ ወልዳለች፣ ግን ደግሞ ድንግል ነች። እናት ነች፣ ታጠባለች፣ ግንስ ዘላለማዊት ድንግል ነች። ቦታዋ ነው፣ እንዳትነኳት አላ። በዚህ ምክንያት ነው ሰማዕትነት የተቀበለው። ያኛው ስለ ጌታው፣ ይሄ ስለ እናቱ። ይቺ ቤተ ክርስቲያን ማንም ዝም ቢል እንኳን ስለዚህች ቅድስት ድንግል ማርያም ክብር ትቆማለች። ቦታዋ ነው ክብሯ፣ ቦታዋ ነው ዘላለማዊ ድንግልናዋ፣ ቦታዋ ነው። ለዚህ እኮ ነው የምትታገለው እቺ ቤተ ክርስቲያን። ይሄ ዓለም ደግሞ ያኛው የመናፍቃን ዓለም ደግሞ ቦታሽ አይደለም ይላታል። ይልቅ ጠጋ በልና ተረዳ። ያኔ ነው ዘካርያስ በኦርቶዶክሳዊት ቤተ ክርስቲያን ጥንታዊና እውነተኛ ትምህርት ሰማዕትነት የተቀበለው። በእናቱ ምክንያት ነው ሰማዕትነት የተቀበለው። ቅዱስ ዮሐንስ መጥምቅን እዩ ዘመን ሲያበቃ
ዘመን መታጠፊያ ላይ ሲደርስ እግዚአብሔር የሚያስነሳው ነገር አለ። ዘመነ አበው ሲፈጸም ሙሴ ተነሳ። ዘመነ ስጋዌ ሲፈጸም መንፈስ ቅዱስ መጣ። ዘመነ ኦሪት ሲፈጸም ዮሐንስ መጥምቅ ተነሳ። እግዚአብሔርን በሚያምኑ ሰዎች መካከል በዘመናት መካከል እግዚአብሔር ሰው ያስነሳል። አንዳንድ ዘመናት መራር ሊሆኑ ከባድ ሊሆኑ ይችላሉ። እግዚአብሔር ግን በእነዚህ መራራ ቦታዎች በእነዚህ ከባድ ዘመናት እግዚአብሔር ዘመን መስራት ይችላል። ዘመን መቀየር ይችላል። በዘመን ውስጥ የሚያንጸባርቁ ሰዎችን ያስነሳል። እኛ የእግዚአብሔር ልጆች በእግዚአብሔር ተስፋ ቆርጠን አናውቅም። እግዚአብሔር ሰው እያዘጋጀ እንደሆነ እናምናለን። የት አላውቀው፣ መቼ አትጠይቁኝ። ግን እግዚአብሔር ሰው አለው። ግን እግዚአብሔር ሰው ያዘጋጃል። ወገኖቼ በዛ ዘመን መስዋዕትም እንደ መቅረት ሆኗል። ካህናቱ የነቢያቱ ትምህርቱን አልሰማ ብለው ንቀዋል። በጣም ደስ የማይል ጊዜ ነበረ። ልክ እንደዚህ ዘመን ከሚጠበቅ ቦታ የማይጠበቅ ነገር በሚሰማበት እንደዚህ ዘመን ያ ዘመን እንደዛ ነበር። መጥምቀ መለኮት ቅዱስ ዮሐንስ ግን አባቱን ድዳ አድርጎ እሱ ድምፅ ሆኖ እየተናገረ መጣ። እግዚአብሔር ካህኑን ዘካርያስ ለምን ድዳ ያደረገው ይመስላችኋል? አንድ ሊቅ ምን ይላል? አካላዊ ቃል ኢየሱስ ክርስቶስን ስላልተቀበሉ ድዳ አድርጎት መጣ ይላል። እግዚአብሔር ዝም ሲል ይልቅ ፍሩ። ይሄ ዘመን አያስፈራም። እግዚአብሔር ዝም ያለ ይመስላል። እግዚአብሔር ዝም ሲል ስራ እየሰራ እንደሆነ እናውቃለን። እንደዚያ በቅምጥልነት በሚኖሩት በዚያ በምኩራብና በሮማውያን ነገስታትና በአይሁድ ቅምጥሎች መካከል ፌሽታ ሲሆን፣ በምድረ በዳ ግን እግዚአብሔር አንድ አስደናቂ ፍሬ ያፈራ ነበር። ማን? መጥምቀ መለኮት ቅዱስ ዮሐንስን ምድረ በዳ አሳድገው ነበር። እግዚአብሔር በምድረ በዳ የሚያሳድጋቸው አሉ። እኛ እኮ ተስፋ የቆረጥነው እዚህ ቅምጥሎቹን እያየን እኮ እንዴ እዚህ በሽቶና በምናምን የሚጋጋጡትን እያየን ነው። እኛ ተስፋ እግዚአብሔር በሆነ ስፍራ ምድረ በዳ ውስጥ ሰው እየሰራ ነው ብለን ማመን አለብን። በምድረ በዳ ውስጥ እግዚአብሔር መጥምቀ መለኮትን የመሰለ አስደናቂ ፍሬ ያፈራ ነበር። እግዚአብሔር እሱ ነው የሚደንቀን። እስራኤል እንደዛ በመከራ ሲኖሩ ሙሴን በምድረ በዳ እግዚአብሔር ያዘጋጀው ነበር። ምድር በረሃብ ስትናወጽ ዮሴፍን በፈርዖን አፍንጫ ስር ያሳድገው ነበር። እግዚአብሔር ዳንኤልን በባቢሎን ምርኮ ላስደናቂ ስራ በዚያ በረሃ ውስጥ በባቢሎን ውስጥ ያዘጋጀው ነበር። ወገኖቼ አትናቴዎስን በአርዮሳውያን በተሞላች ዓለም ውስጥ አትናቴዎስን ለቤተ ክርስቲያን ያዘጋጀው ነበር። ለዚህ ነው ሰው እግዚአብሔር ያዘጋጃል ያልኳቸው። እኛ ላንነግራችሁ አሁን ላይ ይገለጥ ይችላል፣ ግን እግዚአብሔር እናምነዋለን። እውነተኛ ህዝቡን የሚያሳርፍበት እግዚአብሔር ሰው አለው። እግዚአብሔር ጳጳስ አለው። እግዚአብሔር መሪ አለው። እግዚአብሔር መምህር አለው። እግዚአብሔር እረኛ አለው። እንደሱ ነው እግዚአብሔር ያደረገው። በምድረ በዳ አዘጋጀው። በምድረ በዳ ሰው ሰራ። ዘካርያስና ኤልሳቤጥ እግዚአብሔርን የጠየቁት አንድ ሰው እንዲሰጣቸው ነው ይላል። እግዚአብሔር ግን ጥቂት ሲጠይቁት ብዙ መስጠት ስለሚያውቅ 7 ልጅ ሰጣቸው ይላል። ወገኖቼ እግዚአብሔር ቸር ነው። ሁል ጊዜ እንደምንለው እግዚአብሔር ካስጠበቀ የሚበልጥ ነገር ሊሰጥ ነው። እግዚአብሔር አስጠበቃቸው። አንድ ለለመኑት 7 ሰጣቸው። ጥቂት ሲለምኑት ብዙ መስጠት ልማዱ ነው። እግዚአብሔር ጥቂት ለምናችሁት በብዙ የባረካችሁ የላችሁ? እናውቃለን አለን። አውጣኝ ብቻ ብላችሁት ከፍ ያደረጋችሁ የላችሁ? አላችሁ። እናውቅ። 7 ልጅ ምን ማለት ነው? የ7 ልጅ በንጽህናው መልአክ የመሰለ ልጅ ሰጣቸው። በመንኖ ጥሪቱ መልአክ የመሰለ ልጅ ሰጣቸው። ከኔ በኋላ የሚመጣው ከኔ የበረታ ነው የሚል ትንቢት የሚናገር ነብዬ ልዑል ነብይ ሰጣቸው። ደግሞስ በጌታ ፊት የሚሄድ የተባለ የቱርፋት ጀማሪና አብሳሪ የሆነ ሐዋርያ ሰጣቸው። ከእስራት እስከ ሞት የደረሰ ሰማዕት ሰጣቸው። እውነትን የሚመሰክር ጻድቅ ሰጣቸው። ጻድቅ ማለት ጽድቅን የሚያደርግ እሱም እውነትን የሚያደርግ ነው። ዝም ብሎ ጻድቅ ያለው የለም። ጻድቅ ማለት ጽድቅን የሚያደርግ ነው ይላል ቅዱስ ዮሐንስ በመልእክቱ።
ጻድቅ ሰጣቸው፣ መምህር ወመገስጽ ሰጣቸው። ሳያደላ የሚናገር ሳይፈራ የሚገስጽ ሰጣቸው። እጅግ የሚደንቅ ባህታዊም ሰጣቸው፣ መናኝ ሰጣቸው። አንድ ሲጠይቁት 7። ምን አይነት አስደናቂ ሰው ነው ይሄ! ምን አይነት አስደናቂ ሰው ነው! አንድ ሲለምኑት 7 ያሉት ሊቃውንት። ለዚህ ነው ወገኖች አሁን የተገላበጠብን ትምህርቱን እንይዝና ሕይወቱን ትተነው ነው። እናንተን ወደ ተወደደ መድኃኒታችን ወደ ኢየሱስ ክርስቶስ የምር ማቅረብ ያልቻለው የኛ የሕይወት ጉድለት ይሆን ወገኖቼ? አሁን እዚህ ውስጥ ስንት ሰው ይቆርባል? አሁን እዚህ ውስጥ የምር ስንት ሰው ለንስሐ በቅቷል? እነዚህ ሁሉ በዓላት፣ እነዚህ ሁሉ ጉባኤያት ፍሬው ምንድን ነው ወገኖቼ? ይሄ አሁን የምነግራችሁ 7 ሰው 7 ያክል ከዛም በላይ የሆነ ሰው ለምን ህዝቡን ይውላችሁ፣ እሱ ያለው በምድረ በዳ ህዝቡ ያለው በከተማ ግን ምን እንዳደረገ ታውቃላችሁ? ያን ሁሉ ህዝብ ወደ ምድረ በዳ ሳበው። ጌታ ለዚህ ነው ምን ልታዩ ወደ ምድረ በዳ ወጣችሁ አለ። ሰው ሁሉ ሊያየው ይወጣል። ለምን ይመስላል ሰውን ሁሉ የሳበው? ራሱን ከምድራዊ ነገር በማራቁ ብዙዎችን ወደ ጌታችን ማቅረብ ተቻለ። ይቅርታ አድርጉልኝ፣ ብዙዎችን አይመለከትም። እንደኔ ደካሞች የሆነው ግን ራሳችንን ከዓለምና ከስጋዊ ነገር ማራቅ ስላቃተን ብዙዎችን ወደ ጌታችን ልብ ግን ማቅረብ አልቻለም። ብንነግራችሁ ልባችሁ አይቃጠልም፣ ብንመክራችሁ ጠብ አይልላችሁም። ለምን? እኛ ተጣብቀናል። እኛም እናንተም እኩል ሆነናል። በዓይን አምሮት በልብ ምኞት አብረን ተቃጥለን ማለቃችን ነው። መካሪውም ተመካሪውም መምህሩም ተማሪውም ሁላችንም አብረን ልናልቅ ነው። ራሴን ብቻ ነው ይሄ ቃል የሚወክለው፣ ማንንም አይወክል። እዩት ግን ይሄ ሰው ራሱን ከዓለም በማራቁ ምክንያት የብዙዎችን ልብ ወደ ጌታ መለሰ ይላል እግዚአብሔር ቃል። ምነው አልመለስ አልን? እኛ እንሆን ምእመናን። አሁን ይሄ ቃል እንኳን ሲናገር የስንት ሰው ልብ ወደ ጌታችን ይመለስ ይሆን እንጃ። ዓለምን የተወ በመሆኑ በዓለም ያሉትን ወደ ምድረ በዳ ሳባቸው። ዓለምን ሳይተዉ ዓለምን ተዉ ምንል አይበቃንም? ይህ አስደናቂ አባት የተወደዳችሁ ክርስቲያኖች ሕይወቱ ነው ወደ ትምህርቱ ያመጣው። አኗኗሩ ብቻ እንኳን ሰባኪ ነው ወገኖቼ። በሽቶችና በቅባቶች በጌጣጌጦች ቁንጣን እስኪይዘን በመመገብ የመጣውን ፋሽን ሁሉ በመከተል እንደምን ለሰይጣን የተመቻቸነን ወገኖቼ። ይሄ ሰው እኮ ለዲያብሎስ ወሬ ሄሮድስንም ሳይፈራ ለምን ተጋፈጠ ካላችሁኝ እንደዚህ አይኖርማ። ሁላችንም ተመሳሳይ እንሆናለን ከጥቂቶች በቀር ከስብከቱ አኗኗሩ። ለዚህ ነው አሸናፊ የሆነው። የተጋድሎ ሕይወትን ቀስ በቀስ ነው የቀመሰው ወገኖቼ። ከሰው ጋር ሲኖሩ ሞኝ ሆኖ ነው፣ አህያ ሲጭኑ 3 ሆኖ ነው እያለ የተሞዳሞደ እንዳይመስላችሁ። አይደለም፣ ለፍትፍት አይደለም በረሃ የገባው፣ ለስለት ነው በረሃ የገባው። አሁን እኮ የተቃራኒ ነው። ለፍትፍት ተብሎ ወደ ገዳም የሚገባበት አይነት መንገድ እኮ አለ። ለስልጣን ተብሎ ኧረ የለም፣ እንደሱ አይደለም እሱ ያደረገው። አንዳንዶች ወደ ዓለማውያን የበለጠ መጠጋት ሲፈልጉ አውቀው ሆን ብለው ከዓለም ወጣ ይሉና ልብሶቻቸውን አሸብርቀው ይመጣሉ። ይሄ እኮ ወደ ክርስቶስ ልብ ለመጠጋት አይደለም፣ ምናልባት ወደ ባለጸጎች ልብ ለመጠጋት፣ ምናልባት ሹመት፣ ምናልባት ሽልማት ሊያስገኙ ይሆናል። እንደዚህ ተብሎ አይመነንም። እንደዚህ ተብሎ ገዳም አይገባም። ከባለስልጣናት ተደማጭነት ለማግኘት በባለስልጣናት ፊት ባለሟልነት ለማግኘት አይደለም የመነነው። ምንኩስናም እንደዚህ አይደለም፣ ሰባኪነትም እንደዚህ አይደለም፣ መምህርነትም እንደዚህ አይደለም፣ ጵጵስናም እንደዚህ አይደለም። እውነትን ለመናገርና ለመገሰጽ የእግዚአብሔር ጽድቅ የሆነውን መንገድ ለማስተማር ብቻ እንደሱ ነው ያደረገው። ይቅርታ አድርጉልኝ፣ አሁን ያለን አንዳንድ ሁላችሁንም አይደለም እንደዚህ አይነት በቃ እንደው ይመስለናል ሰንሰለት የታጠቀ ሁሉንም ማለት አይደለም። ጸጉር ጠብር ግፍት ላላችሁ ይሄንን ስለሚያውቁ እነሱም በዛች አቋራጭ በኩል ይሄዱና እንዴት ተቀልጧል። እንዲህ አይነት የሚከብር እግዚአብሔር ያለ እንዳይመስል እውነተኛውን ከሐሰት ጽድቁን እውነቱን ከሐሰት ለዩ። እውነተኛውን አጥማቂ እውነተኛ ካልሆነው መለየት ተቸግረን ስንቱን መናፍስት ይዘን ነው እኮ መከራ እየበላ ያለው። ብቻ ልብሱን ይውት ወከ ያረጋል፣ ብቻ ጸጉሩ
እንደዚህ አይደለም። እውነት ነው የሚናገር፣ ልደር ብሎ አይደለም። ለዚህ እኮ ነው እኔና እናንተ አኗኗሩ አንዱን ብቻ ልንገራችሁ። ቅዱስ ኤፍሬም ሶርያዊ ስለዚህ ታላቅ ሰው ምን ይላል መሰላችሁ? መጥምቁ ዮሐንስ የግመል ጠጉር ይለብስ የነበረው ቅዱሱ በጋችን ገና ስላልተሸለተ ነው ይላል። ልብሱ እንኳን ክርስቶስን ነው የሚያሳየው። መታጠቂያው እንኳን የመነኮሳት መታጠቂያ እኮ መጽሐፍ ቅዱሳዊ ነው ምእመናን። ልብሱ የሚያሳየው የግመል ጠጉር ነበር የሚለብሰው። ለምን? የሚሸለተው በግ ኢየሱስ ክርስቶስ ገና መስቀል ላይ ስላልዋለ ስላልተሸለተ ነው ይላል ቅዱስ ኤፍሬም። ወገኖቼ ምን ማለት ነው? ባጭሩ የተጋድሎ ሕይወቱን ስንመለከት ለቅምጥልነት ራሱን አሳልፎ ባለመስጠቱ በጣም ደፋር ሆነ፣ እውነተኛ ሆነ። ለምሮ ብዙዎቻችን ፈሪዎች ይሆን ነው መኖር ነው የምንፈልገው እንዴ? ዛሬ እኮ አስደናቂ ሰማዕት ይሄ ልኑር ቢል እኮ ከብሮ የሚኖር ነው እኮ። ሄሮድስን ግን ፊት ለፊት ለምን ተጋፈጠ ካላችሁ ይህንን ዓለም ስለናቅ የሚኖርበትን ቦታ ስለሚያውቅ። በረከታቸው ይደርብንና በቅርብ ያረፉትን አቡነ ሰላማን አንድ ቀን ጥያቄ ጠየቅናቸው። ነብዩ ኤልያስና መጥምቀ መለኮት ቅዱስ ዮሐንስ ለምንድን ነው ሳይፈሩ ነገስታትን ይገስጹ የነበረውት ብለን ጠየቅናቸው። ምን ብለው መለሱልን መሰላችሁ? ስለማይበሉ ነው አሉን ባጭር። እኛ ለምንድን ነው ነገስታትንም ሌሎችንም መገሰጽ ያቃተን? እንገልብጠው። ምን ስለምናደርግ ነው? ስለምንበላ ነው። የማይበላ ሰው ይችላል ይተዋል።